በዛ ስሜት ውስጥ ሆናችሁ ማድረግ ትጀምራላችሁ ማለት ነው። ያንን ያመጣው ሪቹዋሉ ነው፣ ድግግሙ። 3 ሰዓትን እንዲህ እንዳደረጋችሁት 6 ሰዓት ላይም ስትሄዱ የራሱ ካችመንት ራዲየስ ማፕ አለው ወይ ደግሞ ራዲየስ አለው። ስለዚህ እሱም እንዲህ ያደርጋል ማለት ነው። ልክ ስታደርጉት የእናንተ ጉዞ ፖይንት ነበር ብያለሁ። ያ ራዲየስ ግዛቱን እያሰፋ ይመጣል። እያሰፋ ሲመጣ የዚህ የ3 ሰዓቱ ሰርክል ከ6 ሰዓቱ ሰርክል ጋር ኢንተርሎክ ያደርጋል ማለት ነው። ሰላም ወዳጆች እንዴት አላችሁ? እንግዲህ ላልተወሰነ ጊዜ ቆየት ብዬ ነው የመጣሁት። ያው ታውቃላችሁ የጾም ወቅትም ስለሆነ በተወሰነ መልኩ ከግለሰብ ይልቅ ካለው ኮሌክቲቭ ኮንሽስነስ የምትወስዱት ነገር በርከት ያለ ስለሆነ ወቅቱም ከኮሌክቲቭ ኮንሽስነሱ ብዙ ቫይብሬሽናል ፍሪኩዌንሲ የምንዋስበት ጊዜም ስለሆነ ምናልባት ከዚህ ቀደም በየግላችን መበርታት ከደከምንበት ጉዳዮች አሁን ሁሉም ሰብሰብ ብሎ የሚከውነው ስፒሪቹዋል የሆነ ጉዳይ ሲኖር ያው መነሳሳትም ይኖራል፣ ትንሽ ጉብዝናም ስለሚኖር ከዛ የምትወስዱት ነገር ስለሚበልጥም ነው። ያው ጄኒውሊ እያደረጋችሁ ያላችሁ ካላችሁ ከዛ የምትወስዱት በእርግጠኝነት የበለጠም ስለሆነ ነው። በአንድ መልኩ እሱ ሆኖ በሁለተኛም ደግሞ እኔም ካለው እንግዲህ ክበብ ገንጠል ብዬ ግላዊ ጉዳይን ለማድረግ ስሰናዳበት፣ ስከውንበት፣ ስመሰጥበት የቆየሁበት አግባብ ነበር የነበረው። በእንደዛና ተያያዥ በሆኑ ጉዳዮች ነው የጠፋሁት። ያው እንግዲህ እንደምታዩትም ያለው ሴታፕ በተወሰነ መልኩ ቀየር ብሎባችኋል ብዬ አስባለሁ። ምክንያቱም እንደምታዩት ከሶፋው አንጻርን ያለውበት ቦታ ያው ግራ የሚያጋባ እንዳይሆንባችሁ እኔ ያለሁት ያው ፍራሽ ላይ ነው። ምናልባት የሚገባው ካለ ይሄ ነገር በዚህ ወቅት ምን ማለት እንደሆነ ታውቁታላችሁ፣ የምታውቁ ብዬ አስባለሁ። ከዛ በዘለለ እንግዲህ ኦልሞስት 1 ወር ሊሞላ ወይ ደግሞ የሞላ ይመስለኛል የተወሰነ ቆይቻለሁ። ታዲያ ዛሬ ምናልባት ጾሙ ከመጀመሩ በፊት ወይ ደግሞ የጾሙ መጀመሪያ አካባቢ ላይ ለእናንተ ባደርሰው የተሻለ ነበር። ነገር ግን የጾም ወቅት ባይሆንም በእያንዳንዱ የህይወት ጉዟችን በተለየ መልኩ ስፒሪቹዋል የሚባለው እኛነታችን ያለውን ግሮዝ ወይ ደግሞ እድገት የምናሳልጥበት ወይ ደግሞ የተሻለ የምናደርግበት ብዙዎቻችሁም ዛሬ በማነሳው ጉዳይ የተቸገራችሁ ያላችሁ እንዳላችሁ ይሰማኛል። ከበርካታ ሰዎች ያገኘሁት ነገርም ነው። ብዙዎችም የተቸገራችሁበት ወይ የተቸገሩበት ጉዳይም ነውና ለእናንተ ይጠቅማል በሚል ነው ወደ እናንተ ለማድረስ ከዚህ የተገኘሁት። ሆኖም ወዳጆች ወደ ጉዳዩ ዳይሬክትሊ ልግባና ይሄ መንፈሳዊ እድገታችን ወይ የመንፈሳዊ እድገታችን መቀንጨር ወይ ደግሞ መድከም በጣም በርካታ የሚባል ሰው ጋር ያለ ነው። የትኛውም ሃይማኖት ውስጥ ይሁን በጣም በቀላሉ የምንወድቅበት ወይ ፌል የምናደርግበት እኛነታችን ነው። ወይ ደግሞ ከእኛነታችን ንጥረ ነገር ውስጥ ከስፒሪቹዋል ሜንታል እና ፊዚካል ውስጥ ስፒሪቹዋል አንዱ ነውና አብዛኞቻችን ሜንታል እና ፊዚካል የሚባለው እኛነታችንን መመገብ ይቀለናል። ነገር ግን ወደ ስፒሪቹዋል ስንመጣ ያው አሁን ካለንበት ዳይሜንሽን ወደ ሌላው ዳይሜንሽን የሚወስደን የእኛነታችን ንጥረ ነገር ሆኖ ሳለ እንደ ተነልም ሆኖ የሚያገለግል ነው ብያለሁ። ወደ ሌላው ዳይሜንሽን መግቢያ በር ነው ብለን መውሰድ እንችላለን። ታዲያ እሱነታችን በጣም ተርቧል። የአብዛኞቻችን እንሞክራለን፣ እንደክማለን። ምናልባት ስፒሪቹዋል ግሮዝ በሚባለው ጉዳይ ላይ ያሉት ኮንስትሬንቶች ቤዚካሊ የሚገለጡት ጸሎት ማድረግ ሊሆን ይችላል፣ ስግደት ሊሆን ይችላል፣ አርምሞም ሊሆን ይችላል። በዛውም ልክ ያው ምስጋና ማቅረብ ሊሆን ይችላል። በቃ በእነዚህና ከነዚህ ጋር ተያያዥ የሆኑ በርካታ ነገሮችን መዘርዘር ይቻላል። ነገር ግን በቃ ስፒሪቹዋል ተብሎ የሚታሰቡ ነገሮችን ማድረግ ላይ በጣም እንደክማለን። ወይ አንዳንዶቻችን ጀምረን በተወሰነ ሞቲቬሽን እንጀምረውና የተወሰነ ከገፋ ነው በኋላ እንደክማለን ወይ እንረሳዋለን። ያው ሊትራሊ መርሳት ሳይሆን ማስታወስ ይከብደናል አካሄዱንና በሌላ ሜንታልና ፊዚካላችንን ብቻ ከልቲቬት በሚያደርግ ነገር ወይ ተዝናኖት በሚባለው ነገር እንወሰድና ያው የስፒሪቹዋል ግሮዝ
አንድም ያው ውጤቱ እምብዛም ይመስለናል ወይ ደግሞ ትራንዛክሽናል በሆነ አይነት አኳኋን እንደ ሜንታል እና ፊዚካል ትራንዛክሽናል በሆነ ወይ አውትፑቱን ወይ ውጤቱን ማየት እንፈልግና እንደክማለን። ያው ሞር ኦፍ የስፒሪቹዋል ግሮዝ ትራንስፎርሜሽናል ነው፣ ኢንቨስትመንት ነው ብያለሁ። በዛ አግባብ እስካልተረዳነው ድረስ አድካሚነቱ ቀጣይነት ይኖረዋል ማለት ነው። ታዲያ እኔ ዛሬ ወደ እናንተ ለማድረስ የፈቀድኩት ጉዳይ ምንድነው? ስፒሪቹዋል ግሮዛችንን እንዴት በቀላሉ ማሳደግ እንችላለን? ሃውቱ የሚለው ላይ ማለት ነው። ምክንያቱም በአብዛኛው ሌሎች አይነት ዴፊኒሽኖች ወይ አላደረጋችሁም ደክሟችኋል ማለት በብዙ አይነት መልኩ ከተለያዩ አውዶች የምታገኙት ነገር ሆኖ ሳለ ሃውቱ የሚለው ግን ብዙ ሰው ከብዶታል ብዬ አስባለሁና እሱ ላይ ለእኔም ላለፉት 4 ዓመታት ተግብሬው ለራሴ የህይወት እድገት በደንብ ልበግቡ በሆነ ሁኔታ መሬት መውረድ የሚችል ነገር ስላገኘሁበት ለእናንተም ይህንን ነገር ኮንቴክስቹዋላይዝ አድርጋችሁ ብትከታተሉት መድረስ ይችላል ብዬ ስላሰብኩኝ ነው ወደ እናንተ ለማድረስ ያሰብኩት ማለት ነው። ታዲያ ወዳጆች ይሄ ከስፒሪቹዋል ግሮዝ ኮንስትሬንቶች ወይ ደግሞ ነጥቦች ወይ ኖዶች ልንላቸው እንችላለን ጸሎትን እንደ ምሳሌ ጎትተን እናውጣና በሱ አካባቢ ያሉትን እውነታዎች እንቃኝ። ጸሎት እንግዲህ ያው በአብዛኛው ሰው የሚፈተንበት ነው። የሚፈተንበት ማለት ጸሎት ሳያደርግ ከቤት መውጣት ሊሆን ይችላል። ጸሎት ሳያደርግ ወደ መኝታ መሄድ ሊሆን ይችላል። በአጠቃላይ የኑሮ ሂደታችን ውስጥ ጸሎትን ቅድም ለመጥቀስ እንደሞከርኩት አንዳንዶቻችን ጀምረን እናቆመዋለን። አንዳንዶቻችን ጀምረን ማቆማችንን ራሱ ሳናስታውስ ከተወሰኑ ጊዜያቶች በኋላ ነው ሪያላይዝ የምናደርገው። አንዳንዶቻችን ደግሞ እንዲሁ ከመነሻው ራሱ መጀመር ይከብደናል እና ተያያዥ የሆኑ ግን በአብዛኛው እንዲህ አይነት ኩነት ውስጥ ያለ ሰው ይበዛል። ታዲያ እንዴት ነው ስፒሪቹዋል ግሮዛችንን ማቀጣጠል የምንችለው? እንዴት ነው ስቴብል በሆነ ወይ ኮንሲስተንሲ ኖሮት ማስቀጠል የምንችለው የሚለውን ነገር ነው ለእናንተ ለማድረስ የተዘጋጀሁት ማለት ነው። እንግዲህ ወዳጆች የመጀመሪያው አተያይ ወይ በኃይለ ቃል ደረጃ ወደ እናንተ የማደርሰው ነገር ምንድነው? ስፒሪቹዋል ግሮዝ በእኛ ድካም መሆን የሚችል አይደለም። በእኛ ድካም ሳይሆን በመንፈስ ቅዱስ መምራት እኛን ማለት ነው። በመንፈስ ቅዱስ እገዛ ብቻ ሊሆን የሚችለው የስፒሪቹዋል ግሮዝ ፍላጎትና የመነሻው ወይ ደግሞ ኢንፑቱ ግን ከኛ ነው መሆን የሚገባው። በአጠቃላይ ከዚህ በፊት ለመናገር እንደሞከርኩት እምነት ላይ ወይ ደግሞ ስፒሪቹዋሊቲ ላይ ድካም መቀነስ ማለት ነው። ስፒሪቹዋል ላይፍ ማለት መድከም አይደለም፣ ወይ ደግሞ መድከምን ማብዛት ሳይሆን ድካምን መቀነስ ማለት ነው። ስለዚህ ድካም ማለት ይሄ የሶስታይ መዋቅር ወይ ደግሞ የፐርሲፕሽን ኦፍ ሪያሊቲ የተሰራበት ጽንሰ ሐሳብ ወይ ደግሞ እኛ ከዛኛው ከሪያሊቲ ወደ ፐርሲፕሽን ኦፍ ሪያሊቲ ከተጣልን በኋላ በሰርተ ጠረግረ ብላ ህግ ውስጥ ስለሆነ ያለ ነው። መድከም ለስሪዲ ሪያልም ግዴታ ስለሆነ ሜንታሊቲያችንና ስጋችን ካልደከምን ኢንተርቴይንም ሊያደርጉ አይችሉም። ተዝናኖትና ስጋችንም ያው መመገብ ያለበትን ነገር መመገብ አይችልም። ግዴታ እሱ ሆኗል አሁን ያለንበት ሲስተም። ነገር ግን ስፒሪቹዋሊቲ ቅድም እንዳልኩኝ ወደ ሌሎች ዳይሜንሽኖች የምንሄድበት ወይ ደግሞ ወደ ሪያሊቲ የምንሄድበት ተነል ነው ወይ ደግሞ ቋንቋ ነው ብያለሁ። እንደዛ ካልኩኝ ስፒሪቹዋሊቲ የሚያመለክተው ከኛ ንጥረ ነገር ውስጥ ስፒሪቹዋሊቲ የሚያመለክተው ወይ ደግሞ ስፒሪቹዋል የሆነው እኛነታችን የሚያመለክተው ሳንደክም በእምነታችን ኢንቨስትመንት ብቻ ነገሮችን አቅልለን ወይ ደግሞ መክበድን ወዲያ ጥለን በቀላሉ ህይወታችንን መምራት እንድንችልና መለኮታዊ የሆኑ ጽንሰ ሐሳቦችም ወደ ህይወታችን መተው ዴስቲኔሽን ፓዛችን በሱ ካልቲቬትድ እንዲሆን እንዴት ማድረግ እንችላለን ነው ዋናው ጉዳይ። በዛ መልኩ ብቻ መሆን ስለሚገባውም ስለሚችልም ማለት ነው። ከዚህ ቀደም እንዳልኩት የግዴታ በሶስታይ መዋቅር ውስጥ ሜንታል መር ቢሆንም ምክንያቱም ዕውቀት ግዴታ ስለሆነ ማለት ነው ቢሆንም ይሄ ሜንታል የምንለውን አዜ ፕራይም ሚኒስትር ብናስበው ለፕራይም ሚኒስትር ወይ ደግሞ ለአንድ ሀገር መሪ አማካሪ እንደሚያስፈልገው ሁሉ ያለ አማካሪ ብዙ ጥፋት ሊያጠፋ እንደሚችለው ሁሉ ከጎኑ ስፒሪቹዋሊቲን እንደ አማካሪ ማስታጠቅ መቻል ይኖርብናል ብለናል። ነገር ግን ወደ ስፒሪቹዋሊቲ ስናጋድል ወይ ደግሞ ከእውቀት ዘለን ደግሞ ወይ ደግሞ ተሻግረን ወደ እምነት ጎራ ስንል ደግሞ ዋና ፕራይም ሚኒስትሩ ማን ይሆናል ማለት ነው? ስፒሪቹዋል እኛነታችን። ከዛ በኋላ ሜንታል የሚባለው እኛነታችን ደግሞ እንደ አማካሪ ይቀጥላል ማለት ነው። ነገር ግን
እንደ አማካሪ ቀጠለ ማለት እውቀት ኢንቨስት በዋናነት ወይ ደግሞ በፈርቀዳጅነት ወይ በመሪነት ደረጃ ኢንቨስት አይደረግም። እንደ አማካሪ ነው። ከዛ በኋላ ስፒሪቹዋልኛነታችን ጉዞውን ያቀጣጥለዋል፣ ይመራናል ማለት ነው። በዛ ውስጥ ደግሞ ያው ስፒሪቹዋሊቲ ሲባል መንፈስ ቅዱስ የሚመራው ህይወት ይሆናል ማለት ነው የኛ ህይወት። ስለዚህ በዚህ ሁሉ ትንታኔ ውስጥ ምን ለመናገር ነው የፈለኩት? መድከምን ማቅለል ማለት ነው ስፒሪቹዋሊቲ ለማለት ነው። ያው የቀድሞ ነን ባይናሪ ሰው ወይ ደግሞ የኛ አባት የቀድሞ አባታችን የሚኖርበት ሪያልም የሪያሊቲ ነው። ሪያሊቲ መድከም የለውም ብያለው። ነገር ግን ያው በዛች ዛፍ የተነሳ ወይ በዛች ፍራፍሬ የተነሳ መድከም እፈልጋለሁ በማለቱ የተነሳ ወደ ፍጋት ወይ ወደ ሰርተ ጥረግረ ብላ ተጥሏል። ስለዚህ አሁንም ልኩ ሪያሊቲ ሆኖ ሳለ እኛ ግን መድከም ቅድመ ሁኔታ ይሁን እንጂ ጉዟችንን ወይ ደግሞ እንደ ፐርፐዝ ሴት ማድረግ ያለብን ስፒሪቹዋሊቲ ሌቭል ላይ መድረስ ወይ ደግሞ ስፒሪቹዋሊቲ የሚባለው እኛነታችን ወይ ስፒሪቹዋል የሚባለው እኛነታችን ሌላውን የተቀረውን እኛነታችን እንዲመራው ማድረግ ነው ማለት ነው ዋናው ጉዳይ። ታዲያ ወዳጆች መድከም የለብንም ስል ሊትራሊ መድከም የለብንም ሳይሆን አሁን የስፒሪቹዋል ግሮዝ የሚባለው ላይ ብቻ እንድታተኩሩ ነው የምፈልገው። እሱ ላይ አተኩራችሁን ስታዩኝ ወይ ደግሞ በዚህ ስፔሲፊክ ኮንቴክስት ላይ መድከም የለብንም ስል ከኛ መዋል ያለበት ኢፈርት ሲምፕሊ ኢኒሺዬሽኑን ማስጀመር ነው። በፍላጎት ኢኒሺዬሽኑን ማስጀመር ማለት ነው። ፕሮሰስና አውትፑቱ እኛን ፍጹም አያገባንም። ፕሮሰስና አውትፑቱ የሚከናወነው በመንፈስ ቅዱስ መርነት ወይ ደግሞ በፈጣሪ አውቶሪቲ መውሰድ ውስጥ ብቻ ነው። የኛ ትልቁ ችግር ምንድነው? ኢንፑቱንም ፕሮሰሱንም አውትፑቱንም እኛው ራሳችን ካላደረግን እያልን ስለምንጥር በኢንፑቱ በአውትፑቱና በፕሮሰሱ ኢነርጂያችን ይከፋፈልና ኢንፑቱ ላይ ተገቢ የሆነ ኢነርጂ እንዳናውል ያደርገናል ማለት ነው። አንደኛ እሱን ያደርገናል። ሁለተኛ ፕሮሰስና አውትፑት የመንፈስ ቅዱስ ወይ ደግሞ የፈጣሪ ሮል ሆኖ ሳለ እኛ በማይገባንና ኮምፓቲብል ባልሆንበት ቦታ ላይ ብዙ ኃይላችንን እናባክናለን። ለዛ ነው አንድ ሰው ጸሎት ሊያደርግ ይጀምርና 2-3 ቀን ሞቲቬትድ ሆኖ ያደርገውና በአራተኛው ቀን ወይ ደግሞ በአምስተኛው ቀን ያን ነገር ያቆመዋል። ከዛ መልሶ ደግሞ ወይኔ ጉዴ፣ አረ ምን ላድርግ፣ አረ መንፈሳዊ ህይወት የደከመ ጨነቀኝ፣ ጠበበኝ፣ ምን ላድርግ እያለ ወይ አባቶች ያማክር ሊሆን ይችላል ወይ ለመጠጋት ሊሞክር ይችላል። ነገር ግን ጉዳዩ እሱ ጋር አይደለም ወዳጆች። አሁንም እንደዛ ብናደርግ ተመልሰን እዛው ቪሺየስ ሰርክል ውስጥ ነው ምንዋኘው። ስለዚህ ማድረግ ያለብን ፕራክቲካሊ ምንድነው ወይ ደግሞ እኔ ሳደርግ የቆየሁት ምንድነው ካላችሁ ጸሎትን አይደል እንደ ምሳሌ ያነሳ ነው። አሁንም ጸሎትን ላስታውሳችሁና ወደዚህ እናምጣው። ጸሎት እንግዲህ ሲደረግ መደረግ ያለበት ወዳጆች፣ ጸሎት ስታደርጉ ሲምፕሉ ሜካኒዝም ለምሳሌ በክርስቲያኒቲ ኮንቴክስት ወይ ደግሞ በኦርቶዶክሲ አስተምሮት መሰረት 7 በአንድ ዕለት ወይ ደግሞ በ24 ሰዓት ውስጥ 7 የጸሎት ሰዓታት አሉ። 7ቱ የጸሎት ሰዓታት እንደ መነሻ ሊሆኑን ይችላሉ። ምናልባት ብዙ አባቶች ሲሉ ሰማለው ችግር አለበት ሳይሆን ለኛ አሁን ላለንበት ይጠቅማል ብዬ አላምንም። ነገር ግን ባለው ይዘት ደግሞ ስህተት ነው እያልኩኝ አይደለም። ለምሳሌ በትንሹ ውዳሴ ማርያም ማንበብ በቀን ማለት ነው፣ የየዕለቱን ውዳሴ ማርያም፣ ከዛ ደግሞ የዘውትር ጸሎት፣ ከዛ በኋላ የወድ ስዋ በብዙሃን አባቶች ዘንድ እንደ መነሻ የትኛውም ሌማን የሆነ ምዕመን እንደ መነሻ እንዲያደርገው ይታሰባል። ወይ ደግሞ አንዳንዶቹ መዝሙረ ዳዊትን ጨመር አድርጉበት የሚሉም አሉ። ነገር ግን ይሄ ራሱ ለኔ ብዙ ነው ብዬ አስባለሁ። ብዙዎቹ በዚህ መልኩ ሄደው፣ ብዙዎቹ ብቻ አይደለም እኔ ራሴ በዚህ መልኩ ሄጄ ብዙ ጊዜ አካሄዴ ደፍርሶብኝ ድጋሜ ከመነሻው ስጀምር ብዙ ጊዜ ራሴን አግኝቻለሁ። ስለዚህ እናንተ ማድረግ ያለባችሁ ወይ ደግሞ ራሳችሁን ቴስት የምታደርጉበትን ቴክኒክ ነው ለመናገር የምፈልገው። ታዲያ የ7ቱ ሰዓታት ጸሎት ያን ያህል መርዘም አለበት ሳይሆን ቅድም መነሻዬ ላይ እንዳልኩት መንፈስ ቅዱስ ነው የሚያስቀጥለው። ፕሮሰስ እና አውትፑቱን ማንዴቱን የሚወስደው መንፈስ ቅዱስ ነው። እናንተ ጄኒዩን በሆነ ፍላጎት ኢኒሺዬሽኑን ውሰዱ ነው። ስለዚህ ሲምፕሊ ምን ታደርጋላችሁ መሰላችሁ? የ7ቱን የጸሎት ሰዓታት አላርም ትሞላላችሁ። የመጀመሪያው ማለት ነው። ስልካችሁ ላይ ሁላችሁም አላርም ትሞሉና
ማድረግ የሚገባችሁ ሲምፕሉ ምን መሰላችሁ? ልክ 3 ሰዓት ላይ አላርሙ ሲጮህ ተመስገን ትሉና አላርሙን ታጠፉታላችሁ። 6 ሰዓትም ሲጮህ ተመስገን ብላችሁ አላርሙን ታጠፉታላችሁ። እንደዛውም 9 ሰዓት 11 ሰዓት ሴት በተደረገው የጸሎት ሰዓታት ልክ አላርማችሁ ሲጮህ ተመስገን እያላችሁ ትዘጉታላችሁ። ይሄኛው ድርጊት ማንንም ሰው ይከብዷል ብዬ አላምንም። ስራ መሀልም ከሆናችሁ ከሰው ጋርም ከሆናችሁ ልክ አላርማችሁ ሲጮህ በአፋችሁም ባትሉት በውስጣችሁ ማድረግ ስለምትችሉ ማለት ነው። ይህን ማድረጋችሁ በጣም ቀላል ነገር አይደለም። ምክንያቱም ያንን የጸሎት ሂደት እየጀመራችሁ እንድታቆሙ የሚያደርገው የማይንዳችሁ ትሪክ ስለሆነ ማይንዳችሁን ነው አሁን እናንተ ደግሞ ትሪክ የምትሰሩት። ስለዚህ ይሄኛውን ልክ ስታደርጉ ምን ይፈጠራል? ለምንስ አንተ ምስጋና አልክ? ለምሳሌ አቤቱ ማረኝ ለምን አላልክም? ይቅር በለኝ ለምን አላልክም ልትሉ ትችላላችሁ። ነገር ግን አመሰግናለሁ ወይ ደግሞ ተመስገን የሚለው ነገር የጸሎት ሁሉ መጠቅለያ ነው። ፉል ሰሚሽን፣ ፉል ፓኬጅ ሰሚሽን በውስጡ ያለ ነው። እንዴት ልትሉ ትችላላችሁ። ላብራራው። እንግዲህ ምስጋና በሚለው ጽንሰ ሐሳብ ውስጥ እንደ ምሳሌ ምናልባት እናንተ መሃል ብዙ ጊዜ ወዳጆቻችሁን ያመሰገናችሁበት ሲቹዌሽን ይኖራል ብዬ አስባለሁ። እነዚያ ያመሰገናችሁበት አግባቦችን ወደ ኋላ ሄዳችሁ ብታሰላስሉበት የምታገኙት ዋና ዋና ኮንስትሬንቶች አሉ። ያ ማለት የምንኖርበት ኮንቴክስት በታይም በስፔስ ኢነርጂ የሚነጸር ነው ብያለሁ። ወይ ደግሞ የሰው ልጅ ወይ ደግሞ የፐርሴፕሽን ኦፍ ሪያሊቲ በእነዚህ ግዞት ውስጥ ያለ ነው ብያለሁ። ያ ማለት ምን ማለት ነው? ያ ማለት እናንተ ምስጋና ከውስጣችሁ እንዲፈልቅ የሚያደርጉት ጉዳዮች የእናንተ መቸገር ወይ ደግሞ ቻሌንጅ ውስጥ መግባት ብቻ ነው። በቃ እናንተ አንድን ሰው አመሰግናችሁት ማለት በሆነ ጉዳይ ዊክነስ ወይ ደግሞ ሕጸጽ አለባችሁ ማለት ነው። ያንን ሕጸጽ ደግሞ የሆነ አካል ደፍኖላችኋል ወይ ደግሞ ሞልቶላችኋል ማለት ነው። እነዛ ሕጸጾች የሚለኩት ወይ ከጊዜ አንጻር የሆነ ጉዳይ ማድረግ አልቻላችሁም፣ ስለዚህ አንድ ሰው ተባብሯችኋል፣ ወይ ከቦታ አንጻር ጊዜ ቢኖራችሁም በቦታ ደግሞ ያንን ጉዳይ መፈጸም ባለመቻላችሁ የተነሳ የሆነ ሰው ደርሶላችኋል ወይ እንዲደርስላችሁ ጠይቃችሁት አድርጎላችኋል፣ ወይ ደግሞ ኢነርጂ ደግሞ ሞቲቭ ማለት ነው፣ የእንቅስቃሴ አኳንን የሚገልጽ ማለት ነው። ያ ማለት ምናልባት ታማችሁ ቤታችሁ ተኝታችሁ ጊዜውም ቦታውም ልክ ቢሆን እናንተ ደግሞ በሞቲቭ ውስንነት ስለሚኖራችሁ ያንን ቦታ ተክቶ ያደረጋላችሁን አካል ታመሰግናላችሁ። ይህንን ዘርዘር ሳደርገው ወዳጆች ምናልባት አንድ ሰው ሜክሲኮ ለስራ ተሰማርቶ በስራ ላይ ያለ አንድ ጉዳይ እንዲያመጣለት አንድ ወገንን ጠይቆ ያ እቃውን ያመጣለት አካል መገናኛ ነኝ ና ውሰድ ቢለው እና እሱ ሜክሲኮ ባለበት ሁኔታ ውስጥ በጣም በስራ ተጠምዶ ከሆነ ለጓደኛው ይደውልና ምናልባት ያ ጓደኛው እዛው መገናኛ አካባቢ የሆነ ሱቅ ይኖረው ይሆናል። ስለዚህ ደውልለትና እባክህን እኔ ሜክሲኮ ነው ያለሁት፣ ስራ በጣም አስቸግሮኛል፣ አሁን መውጣት ስለማልችል ምናልባት አንተ እዛ ቀረብ ያለ ቦታ ካለህ እንድትቀበልልኝ ነበር ሊለው ይችላል። ከዛ ወዳጁም አረዛው ነው ያለሁት ብሎ ያንን ዕቃ ተቀብሎለት በሚመጣ ሰዓት ይሰጠዋል ማለት ነው። ያ አሁን ስንዘረዝረው ያ ልጅ ኬፐብል ያልሆነበት ጉዳይ ምንድን ነው? በቦታም በጊዜም አልቻለም። በዚህ ኮንቴክስት ነው የምላችሁ። ነገር ግን አንዳንዱ ደግሞ እዛው ሜክሲኮ ሆኖ ምናልባት ጊዜ ሊኖረው ይችላል። በቦታ ግን ከመገናኛና ሜክሲኮ መካከል ብዙ ርቀት አለ። በሌላ በኩል ደግሞ ወዳጆች አንደኛው ምናልባት ቤቱ ሰሚት ሆኖ ያው ተኝቶ ባለበት ሰዓት ላይ ያ ስልክ ተደውሎለት ዕቃ መጥቷል ና ውሰድ ቢባል እና መተውሰድ የተባለበት ሰዓት ላይ ደግሞ ሰዓት ደግሞ በ30 ደቂቃ ውስጥ ቢባል ጊዜ አለው እኮ ቤት ነው የሚውለው። ተነስቶ ቢሄድ ከ2 ሰዓት በኋላም ቢሉት ደርሶ ዕቃውን ሊቀበል ይችል ይሆናል። ነገር ግን ያኛውን ዕቃ የሚያቀብለው አካል ለ30 ደቂቃ ብቻ ነው መጠበቅ ቢለው እና ቅድም እንዳልኳችሁ መገናኛ አካባቢ ያለውን ወዳጁን ደውሎ እባክህን ተቀበልልኝ ይሏል። ተቀበልልኝ ሲለው ከጊዜ አንጻር ኢንኬፐብል ነው ማለት ነው። ያን ነገር እኮ ማድረግ ይችላል፣ ያለመቻል አይደለም። ያልቻለው ከጊዜ አንጻር ነው ማለት ነው። ስለዚህ አለመቻላችን ወይ ከጊዜ አንጻር ወይ ከቦታ አንጻር ወይ ደግሞ ከሞቲቭ አንጻር ይሆናል።
ለምሳሌ ሞቲቭ ምናልባት ብዙዎቻችሁ ግራ ሊገባችሁ ይችላል። ቤታችሁ ባላችሁበት ሰዓት ላይ አሟችሁ ተኝታችሁ ከሆነ ምሳ የሚያቀርብላችሁ አካል ልትፈልጉ ትችላላችሁ። እንግዲህ በጊዜ ምሳ ሰዓት ላይ ተገኝታችኋል፣ በቦታ ቤታችሁን ያላችሁት፣ ነገር ግን ኢንኬፐብል ልትሆኑ ትችላላችሁ። ከምን አንጻር? ወገባችሁን አንቀሳቅሳችሁ ምግብ አቅርባችሁ ለመብላት ማትችሉበት የህመም ኮንዲሽን ላይ ልትሆኑ ትችላላችሁ። የኢነርጂ ጉዳይ በዛ ነው የሚዳሰሰው። ስለዚህ እህታችሁ ወይ እናታችሁ ወይ ባለቤታችሁ በዛ አግባብ ትረዳችኋለች ማለት ነው። ስለዚህ የእናንተ ኢንካፓቢሊቲ የፈለገ አይነት ኢንካፓቢሊቲ ሊስታውት ብታደርጉ ወይ በታይም ውስጥ ነው ያለው፣ ወይ በስፔስ ውስጥ ነው ያለው፣ ወይ በኢነርጂ ውስጥ የሚዳሰስ ነው። ስለዚህ ምስጋና የምታቀርቡት እናንተ ሰሚት ያደረጋችሁበት ዊክነት አለ ማለት ነው። እናንተነታችሁን አሳልፋችሁ የሰጣችሁበት ዊክነስ በእናንተ ውስጥ አለ ማለት ነው። ያንን እንዲሞላላችሁ የጠየቃችሁት አካል ልክ ሲሞላላችሁ ምስጋና ትተካላችሁ ማለት ነው። ይሄንን በእናንተና በአምላክ መካከል ባለው መውሰድ ትችላላችሁ። ያ ማለት አምላክን ማመስገን ማለት ፉል ፓኬጅ ሰሚሽን ማለት ነው። ሰሚት ማለት ነው። አምላክ ሆይ በእውቀቴ ፈንቅዬ ሄጄ ቧጥጬ ተራራውን ወጥቼ ዱሩን በዚህ መልኩ በዛ መልኩ በሄድም በእውቀቴ ይህን ነገር መፍታት አልቻልኩም፣ ደክሞኛል፣ ጎሎኛል። ስለዚህ አንተ ብቻ ነህ ሙላቴ፣ እንድትሞላልኝ እፈልጋለሁ ብላችሁ ራሳችሁን አሳልፋችሁ መስጠታችሁን የሚያሳይ ነው ምስጋና። ስለዚህ ምስጋና ውስጥ ከእውቀት ይልቅ የሚንቀለቀለው ወይ ደግሞ ጎልቶ የሚታየው ምንድን ነው? እምነት ነው ማለት ነው። ስለዚህ የእምነታችሁን መጉላት የሚያበስር ነው ማለት ነው። ስለዚህ ምስጋና ባይ ዲፎልት ትራንስፎርሜሽናል ነው ማለት ነው። ትራንዛክሽናል አይደለም፣ ኢንቨስትመንት ነው ማለት ነው። ወይ ደግሞ የአንድ ኢንቨስትመንት አውትፑት ወይ ደግሞ ውጤት ማለትም እንችላለን። ስለዚህ ወዳጆች ልክ ያቺ 3 ሰዓት ላይ አላርማችሁ ሲጮህ አመሰግናለሁ ስትሉ አምላክ ሆይ ደክሞኛል፣ የቸገረኝን ሁሉ አንተ ዳሰህ ታውቃለህና አንተ መልካስ ይዘልኝ ማለት ነው። ስለዚህ ሲምፕል ስናደርገው ምንድነው ልክ 3 ሰዓት ላይ አላርማችሁ ሲጮህ ተመስገን አምላኬ ብላችሁ ያቺን ምስጋና ብቻ ጄኒውንሊ ከውስጣችሁ እንዲፈልቅ ማድረግ ብቻ ነው። በቃ የእናንተ ስራ እሱ ብቻ። እስቲ እሱን ብቻ አድርጉ። ልክ 6 ሰዓት ሲደርስ አሁንም ተመስገን አምላኬ ብላችሁ አላርሙን ዝጉት። ሰው አብሯችሁ ካለ በውስጣችሁ ብላችሁ ዝጉት። ነገር ግን በዛች ሰዓት ላይ አስማች አስ ፖሲብል ከምትሉት ነገር ጋር ኮኔክትድ ለመሆን ጣሩ። 9 ሰዓትም ሲሆን እንደዛው ተውት። ጸሎት ማድረግ አያሳስባችሁ። ልክ ይህንን ስታደርጉ ወዳጆች 3 ሰዓት፣ 6 ሰዓት፣ 9 ሰዓት በሚለው ውስጥ እነሱ እንግዲህ ኖዶች ናቸው አይደል? ፖይንቶች እንበላቸው፣ 7 ፖይንቶች። እናንተ እንደ ሴኮ ሰዓት ሜታፎሪካሊ ተረዱትና ሴኮ ሰዓት አለ አይደል? እንደሚዞረው ሰዓት እናንተ ማዕከሉ ላይ ቆማችኋል። ከዛ እነዛ ኖዶች ከናንተ በተሰነዘረው አቅጣጫ መሰረት ሰከንዷ ወይ ደቂቃው ሊሆን ይችላል ወይ ሰዓቱ እንዲህ ሊሄድ ይችላል። ዴድ ሴንተሩ ወይ ደግሞ ማዕከሉ ወይ ደግሞ ሴንተር ኦፍ ማሱ እናንተ ናችሁ። ስለዚህ እናንተ ያንን 3 ሲል 3ን ተከትላችሁ ወደ 6 ትሄዳላችሁ፣ 6ን ተከትላችሁ ወደ 9 ትሄዳላችሁ፣ 9ን ተከትላችሁ ወደ 11 እያላችሁ እንዲህ ትዞራላችሁ ማለት ነው። ስለዚህ እርምጃችሁን እኩል ከሰዓቱ እኩል የማድረግ ጉዳይ ነው። 6 ሰዓት ላይ አምላካችሁን አስታውሳችኋል፣ 9 ሰዓት ላይ አምላካችሁን አስታውሳችኋል፣ 11 ሰዓት ላይም እንደዚሁ አስታውሳችኋል፣ ሌሎቹንም እንደዛው። በዛ የማስታወስ ሂደት ውስጥ ዛሬ ያደረጋችሁት ነገር ምናልባት ከብዷችሁ ቢሆን አይነት መጨመት ውስጥ ሊሆን ይችላል። ቫይብሬሽናል አቅማችሁ ገና ታች ስለሆነ ማለት ነው። ነገር ግን ነገ ላይ ያቺን 3 ሰዓት ስትደግሟት ሜንታሊቲያችሁን ማፕ እየሰራ ስለሚመጣ ማፕ በሰራው ላይ ደግሞ ሜንታሊቲያችሁ ራሱን ለስፕሪት እያስገዛ መሆኑን ማሳበቂያ ነው፣ ማሳያ ነው። ስለዚህ ቫይብሬሽናል ፍሪኳንሲያችሁ በተወሰነ መልኩ ከፍ ይላል ማለት ነው። ከፍ ይላል ሲባል እነዛ 3 ሰዓት በምትለዋ ላይ ብቻ ብታተኩሩ 3 ሰዓት የራሱ ካችመንት ራዲየስ አለው። ራዲየስ ማለት ያ ቫይብሬሽናል ፍሪኩዌንሲ ዳይናሚሲቲው እንዲህ ይላል ማለት ነው። እንዲህ ሲል ዛሬ ስታደርጉት ራዲየሱ በጣም ትንሽ ሊሆን ይችላል። ነገ ስታደርጉት ራዲየሱ እያሰፋ ይመጣል ከነገ ወዲያ። ምክንያቱም ሪቹዋል እያደረጋችሁት ነው። በዛ ድግግሞሽ ውስጥ
ሜንታሊቲያችሁ ማፕ እየሰራ ስለሚመጣ በዛው ልክ ብያችኋለሁ። ቫይብሬሽናል ፍሪኩዌንሲያችሁ በዛ ሰዓት ላይ ልክ 3 ሰዓት ሲደርስ የእናንተ ወይ ደግሞ በከባቢያችሁ ላይ ያለ ቫይብሬሽናል ፍሪኩዌንሲ ከፍ እያለ ይመጣል። ኤክሳይትድ በመሆን ውስጥ ልታደርጉት ትችላላችሁ። በመጓጓት ውስጥ፣ በተስፋ ውስጥ ሌሎቹ ከዚህ ጋር ተያያዥ የሆኑ ስፒሪቹዋሊቲን በደንብ የሚያጠይቁ ቋንቋዎች ወደ እናንተ ይዘንባሉ ማለት ነው። በዛ ስሜት ውስጥ ሆናችሁ ማድረግ ትጀምራላችሁ ማለት ነው። ያንን ያመጣው ሪቹዋሉ ነው፣ ድግግሙ። 3 ሰዓትን እንዲህ እንዳደረጋችሁት 6 ሰዓት ላይም ስትሄዱ የራሱ ካችመንት ራዲየስ ማፕ አለው ወይ ደግሞ ራዲየስ አለው። ስለዚህ እሱም እንዲህ ያደርጋል ማለት ነው። ልክ ስታደርጉት የእናንተ ጉዞ ፖይንት ነበር ብያለሁ። ድግግሙን በጣም ስታፈጥኑት ወይ ደግሞ በጣም የተደጋገመ ሪቹዋልስ ሲኖራችሁ ሌላ የጸሎት ስርዓት ውስጥ አልገባችሁም። ተመስገንን ብቻ ከነበራችሁበት ከፍ እያላችሁ ልዕልናውን እያበሰራችሁ ኮኔክሽኑን በደንብ ተመስጦን እየጨመራችሁ ስትመጡ ያ ራዲየስ ግዛቱን እያሰፋ ይመጣል። እያሰፋ ሲመጣ የዚህ የ3 ሰዓቱ ሰርክል ከ6 ሰዓቱ ሰርክል ጋር ኢንተርሎክ ያደርጋል ማለት ነው። ገብቷችኋል? ልክ የዚህ ሰርክል እንደመጣ የ6 ሰዓቱም እንዲመጣና ምን ይፈጥራሉ? ኢንተርሎክ ይፈጥራሉ። ሰመርጅ ይደራረጋሉ ማለት ነው። ወይ ደግሞ የነሱ ፖርሽን የ6 ሰዓቱ ፖርሽን ወደ 3 ሰዓቱ ፖርሽን ይገባል ማለት ነው። የ3 ሰዓቱ ፖርሽን ወደ 6 ሰዓቱ ይገባና ያ ነገር የ3 ሰዓትና የ6 ሰዓቱ ፖይንት ከመሆን ላይን ይሰራል ማለት ነው። የ6 ሰዓቱና የ9 ሰዓቱም ላይን ይሰራል። አሁን ባልኳቸው ኤግዛምፕል ላይን ሰርቶ በ24 ሰዓት ውስጥ እነዛ ኮኔክትድ ይሆኑና እናንተ ማዕከል ላይ አዜ ሴንተር ኦፍ ማስ ማዕከል ላይ ነው ያላችሁት፣ ወይ ዴድ ሴንተሩ እናንተ ናችሁ ካልኩኝ በእናንተ ዙሪያ የነበሩት ፖይንቶች ላይን ይሆናሉ ማለት ነው። ስለዚህ ከ0 ዳይሜንሽን ወደ 1 ዳይሜንሽን ከፍ አለ ማለት ነው ህይወታችሁ። እየገባችሁ ነው? በኳንተም ፊዚክስ ጽንሰ ሐሳብ ወይ ደግሞ ማቴማቲካሊ ለማስረዳት እየሞከርኩኝ ነው። ሂደቱ ይሄ ነው። እዛ ላይ ብቻ አይቆምም። ላይን እንዴት እንደሰራ ገብቷችኋል ብዬ አስባለሁ ወዳጆች። ስለዚህ ወዳጆች ፖይንት በነበረበት ሰዓት ላይ ከ6 ሰዓት እስከ 9 ሰዓት ባለው ሂደት ውስጥ የእናንተ ስፒሪቹዋል ግሮዝ ፖይንት በነበረበት ሰዓት ላይ ሰርቫይቫል ስቴት ላይ ስለነበራችሁ በቫይብሬሽናል ፍሪኩዌንሲ ሌቭሉም ታች ስለሆነ ብርድ የሚያስገቡ ክፍተቶች ብዙ ሊኖሩ ይችላሉ። ቻሌንጆቹ በጣም የጠነከሩ ሊሆኑ ይችላሉ። እናንተን ተስፋ የሚያስቆርጥ፣ እናንተን ተስፋ ቢስ የሚያደክም ብዙ ብርዶች ወደ እናንተ ህይወት ሊመጡ ይችላሉ። ነገር ግን ያንን ጥርሳችሁን ነክሳችሁ ይህን ድግግሞች ብቻ ባደረጋችሁ ቁጥር አሁን ባልኳችሁ ቴክኒክ ፖይንቱን ወደ ላይን ትቀይሩትና እናንተ ማዕከል ሊሆናችሁ አጥር ትሰራላችሁ ማለት ነው። ያ አጥር ግን 1 ዳይሜንሽናል ስለሆነ ከፍታ የለውም፣ ቮሊዩም ስለሌለው ፔሪሜትር ይሆናል ማለት ነው። ያ ማለት ግዛታችሁን በፕሮፐርቲ ላይን አስምራችኋል ማለት ነው። ልክ አሁን ለምሳሌ የገጠር ገበሬ የራሱ ፖርሽን ኦፍ ላንድን በሆኑ አይነት ድንጋዮች ማስመር ብቻ ነው አይደል? ያንዱ ከአንዱ ጥብቅብቅ ያለ ነው ካያችሁ። ምናልባት በሚዘሩት ራሱ ልዩነት ሊፈጥር ይችላል። ነገር ግን ከከለለ ራሱ ሲምፕል ድንጋዮች ብቻ ነው የሚከልለው። ይታወቃል ፕሮፐርቲ ላይኑ የሱ እንደሆነ ማለት ነው። እንደዛ ነው አሁን የሚያሰምርላችሁ። ታዲያ የድግግሞች በጣም በጸና ቁጥር ይሄ ላይኑ ቮሊዩም ይሰራል። ያ ማለት ከ2ዲ ዳይሬክትሊ ከ1ዲ ዳይሬክትሊ 3ዲ ይሄዳል ማለት ነው። ያው ቮሊዩም 3 ዳይሜንሽናል ስለሆነ ዳይሜንሽኑን ከፍ ያደርጋል። ስለዚህ የዛ ሰዓት ላይ ፎርቲፋይድ ዌል ሆነ ማለት ነው። እናንተ ማዕከሉ ላይ ቁጭ ብላችሁ በአካባቢያችሁ ፎርቲፊኬሽን ሰራችሁ ማለት ነው። ያ ማለት ቻሌንጅ ቢሰነዘርም ያንን ፎርቲፊኬሽን ወይ ደግሞ ፎርቲፋይድ ዌል እየገጨ ነው የሚመለሰው ማለት ነው። ያ የሚሰነዘረው ቻሌንጅ ከፐርሲፕሽን ኦፍ ሪያሊቲ ስለሆነ ፐርሲፕሽን ኦፍ ሪያሊቲ ውስጥ ደግሞ እናንተ ሪያሊቲን አክሰስ ለማድረግ እየደከማችሁ ስለምትመጡ፣ ነገር ግን በአሁን ባልኳችሁ ድርጊት ህይወታችሁን በፎርቲፋይድ ዌል ካጠራችሁ፣ ፍሬምወርክ ውስጥ ከገባችሁ የፐርሲፕሽን ኦፍ ሪያሊቲ ቻሌንጅ እየቀነሰ ስለሚመጣ ወደ ውስጣችሁ መመልከት ትጀምራላችሁ። ወደ ደጅ ስታዩ ፐርሲፕሽን ኦፍ ሪያሊቲ ነው። ፐርሲቭ ማድረግ ከደጅ ስለሆነ ወደ ውስጥ ፐርሲቭ የለም፣ ፊል ነው ያለው። ስለዚህ ኢንተርናል ወደ ሆነው እናንተነታችሁ ወይ ደግሞ ዲፕ ዳውን ወደ ሆነው ኮንሽስነሳችሁ መመልከት ትጀምራላችሁ ማለት ነው። የዛ ሰዓት ላይ ሪያሊቲን አክሰስ ማድረግ ትጀምራላችሁ ማለት ነው። ልክ የዛ ስቴፕ ላይ ስትደርሱ እናንተ
በዚህ ድግግሞሽ ኢኒሺዬሽኑን እስካሳያችሁ ድረስ ፍላጎታችሁን እስካሳያችሁ ድረስ ሌሎች ዳይሜንሽኖችን ስፒሪቹዋል እናንተነታችሁ ልዕልናውን ወስዶ ስለሚመራችሁ መንፈስ ቅዱስ ማንዴቱን ይወስዳል ማለት ነው። የፕሮሰስና በፕሮሰሱ የተነሳ የሚመጡትን ኮንሲኩዌንሶችና ውጤቶች መንፈስ ቅዱስ የሚመራው ይሆናል ማለት ነው። ስለዚህ ስፒሪቹዋሊቲ ማለት የተወሰነ ጥርስን ነክቶ ኮሚትድ በመሆን ቀጣዩን ህይወታችሁን ማቅለል ማለት ነው እንጂ ስፒሪቹዋሊቲ መድከም ማለት አይደለም። ስለዚህ መንፈስ ቅዱስ ልክ ሲመራ ታዲያ ከዛ በኋላ የምታነቡት መጽሐፍ ባይ ዲፎልት በቀን ውስጥ በጣም ብዙ ሰዓት ቆማችሁ ልትጸልዩ ትችላላችሁ። ብዙ መጽሐፍ ልታነቡ ትችላላችሁ። እዛ ቦታ ላይ ግን በግታንግት በሆነ የእውቀት ሂደት አይደለም የደረሳችሁት። ዛሬ 2 መጽሐፍ አንብቤያለሁ ወይ ደግሞ 2 ምዕራፍ አንብቤያለሁ መጽሐፍ ቅዱስን ከዛ ነገ እንደዚህ አይሰራም ስፒሪቹዋሊቲ። ብዙዎቹ ጀምረው በሆነ አይነት ሂደት የገባቸው መስሏቸው ማለት ነው ራሳቸውንም ሰውን የሚያሳሳቱ አሉ፣ ጀምረው ያቆማሉ። ለምን ካላችሁ ራሳችን ጀምረን ራሳችን ፕሮሰስ አድርገን ራሳችን ትሮፊውን እንውሰድ፣ ኢነርጂያችን 3ቱም ላይ ራሳችንን ምን መድበው ያሉ ናቸው። ስፒሪቹዋሊቲ እንደዛ አይሰራም ወዳጆች። ሌላ ዳይሜንሽን በስሪዲ ሪያል ሌላ ዳይሜንሽንን መመተር አትችሉም። የሶስቱ አንጻሮች ወይ ደግሞ የታይም ስፔስ ኢነርጂ ግዞት ውስጥ ሆናችሁ ከዛ ቢዮንድ የሆነውን ሪያል አክሰስ ማድረግ አትችሉም፣ መለካትም አትችሉም። ቅድም ያልኳችሁ ራሱ አሁን ያላችሁበትን 3D ሪያል ጄኒውንሊ ስነባሩን ተረድታችሁ ስነባሪውን በስነ ስርዓት ተረድታችሁ ከሱ መጠቀም ያለባችሁን ተጠቅማችሁ ወደ ሪያሊቲ ራሳችሁ የምታሸጋግሩት ቅድም ባልኳችሁ ቴክኒክ ነው። ከ1 ፖይንት ወደ 2 ፖይንት ከዛ ወደ 3D ተሸጋግራላችሁ። ልክ 3Dን በስነ ስርዓት የከወነ ሰው ስፕሪቱ ልዕልናውን ስለሚወስድ ፖርታሉ ይከፈታል። መንፈስ ቅዱስ የእናንተን ህይወት መምራት ይጀምራል ማለት ነው። ከዛ በኋላ ለእናንተ ኖርማል ሂደት የመሰለው በ3D ሪያልም ውስጥ ለሚያያችሁ ተአምራዊ ህይወት ይሆናል። ይሄ ሰውዬ እዚህ ስቃ ውስጥ አልነበር እንዴ? በምን ነው እዚህ ህይወት ውስጥ ገባ? እንዴት ተሻሻለ? እንዴት ተለወጠ? ባካችሁ ትላንት ጠቁሮ አልነበር? እንዴት ቀላ? ትላንት ሲሳደብ አልነበር እንዴ? እንዴት ነው አሁን ትህትና በትህትና የሆነው? ባካችሁ የሚያስብል ተአምራዊ ንግግርን በህዝቡ ውስጥ ታስቀምጣላችሁ። በዛ ሂደት የእናንተ ንግግር ሳይሆን ህይወታችሁ ሌላውን አካል መስበክ ይጀምራል ማለት ነው። ስለዚህ የምትጸልዩትን የጸሎት አካሄድ ስንት ሰዓት ይቆማል፣ እንዴት ይደረጋል የሚለውን መንፈስ ቅዱስ ራሱ ነው ገቨርን የሚያደርገው፣ ራሱ ነው ሊድ የሚያደርጋችሁ። መጀመሪያ ላይ በ3D ሪያልም ውስጥ ነገሮች ሳይገባችሁ ወይ አሁን ባላችሁበት መዋዠቅ ውስጥ ሆናችሁ ልክ ስታዩት እንዴት ነው አንድ ሰው 3 ሰዓት ሙሉ ቆሞ ቅዳሴ የሚያደርገው እንዴት ነው ልትሉ ትችላላችሁ። ልክ አሁን ባልኳችሁ መልኩ እዛ ቦታ ላይ ስትደርሱ ግን ልክ ራሳችሁን የመንፈስ ቅዱስ ፕሬሰንስ ስለሚኖር ኢሚዲየትሊ ለጸሎት ተሰናድቶ ታገኙታላችሁ። ዛሬ ምንድነው እንደዚህ ነው የሚባለው፣ እንዴ ላስቀድሳ፣ እንዴ ላንግሳ ልትሉ ትችላላችሁ። ምንም ችግር፣ ምንም መጋጋጥ፣ ምንም መድከም የሌለበት ባይ ዲፎልት ውስጣችሁ ቢሆነች ኢንስታንት የሆነ አይነት ራዲካል ቼንጅ ማምጣት ማለት ነው። ነገር ግን ቅድም ያልኳችሁን ፕሬሪኩዊሲት ያስፈልጋል ማለት ነው ወዳጆች። ስፒሪቹዋሊቲ የሚባለው የእናንተ ኮሚትመንት አይደለም። የመንፈስ ቅዱስ ጸጋ፣ የመንፈስ ቅዱስ ጋይድ ማድረግ ነው ወይ እሱ ብቻ ነው የሚያከናውነው ካልኳችሁ ወዳጆች፣ እስቲ በምሳሌ ልንገራችሁ። ለምሳሌ ሐዋርያትን እናንሳ። ሐዋርያት ለስብከት ከመላካቸው በፊት በውስጣቸው 80+ የሆኑ ቋንቋዎች ኢንስቶል እንዲደረግ ተደርጓል። ያ ማለት ተምረውት አይደለም፣ በቅጽበት የተከናወነ ነገር ነው። በአንዲት ቅጽበት አስቡት፣ 80+ ቋንቋዎች። እስቲ አንድ ቋንቋን አንድ ሰው ፍሉዌንት አይባል ተውት፣ በጣም በስነ ስርዓት ማውራትን ተውትና ቤዚክ የሚባሉትን ግራማቲካል የሆኑት ነገሮች አንደርስታንድ ለማድረግ እና ለመረዳት በትንሹ ከ3 እስከ 6 ወር ያውም ጠንክሮ በመማሩ የተነሳ የሚያመጣው አንዲቷን ቋንቋ ነው። 80ውን አስቡት በስንት ጊዜ ሊማረው እንደሚችል። ያ ማለት በ3D ሪያልም ውስጥ ባለ መዋቅር ወይ ቋንቋ ወይ ደግሞ በሰርተ ጥረግረ ብላ ህግ ውስጥ ሆናችሁ ስፒሪቹዋል ግሮዝን ሲክ ብታደርጉ አይከናወንም ነው። ስፒሪቹዋል ግሮዛችሁ የእናንተን ኮሚትመንት የሚፈልገው 3D የሚባለው ድረስ ብቻ ነው።
ሌላውን ዳይሜንሽን ተውት። ጸሎት ደግሞ ምን ማለት ነው? እናንተን ወደ ፎርዲ ልዕልና የሚወስድ ማለት ነው። ስለዚህ የጸሎት ጉዳይ በስሪዲ ቋንቋ ውስጥ ባሉ ሜትሮች የሚለካ አይደለም። 4 ሰዓት በመቆም አይደለም። 4 ሰዓት ቁም፣ 40 ሰዓት መንፈስ ቅዱስ ነው ጋይድ የሚያደርግ ልክህን ስለሚያውቅ። ጻድቃን ሰማዕታት የተለያየ መክሊት ያላቸው፣ አንደኛው ለ40 ዓመት በእግሩ ሊጸልይ ይችላል፣ በአንድ እግሩ ሊጸልይ ይችላል። ለ40 ቀን ኮንሲስተንትሊ ሊጾም ይችላል። ተአምራዊ የምትሉትን ጉዳይ የሚከውኑት በስሪዲ ሪያልም ውስጥ ባሉ ቋንቋዎች ይመስላችኋል ወዳጆች? አይሆንም። ስለዚህ ስፒሪቹዋል ግሮዛችሁን እናንተ ከልቲቬት ማድረግ አትችሉም። እናንተ ኢኒሼት ማድረግ ማለት ነው። ከዛ በኋላ ፉል ፓኬጅ ሰሚሽን ለመንፈስ ቅዱስ ወይ ለፈጣሪ ትሰጣላችሁ። እሱ ጋይድ ያደርገዋል ከዛ በኋላ። ስለዚህ ወዳጆች እኔ የምመክራችሁ ሲምፕል በሆነ ትሪክ ስፒሪቹዋል ግሮዛችሁ በጣም በጣም በሚገርም ሁኔታ እንዲሄድላችሁ ከፈለጋችሁ አትታገሉ። ፍላጎታችሁን ብቻ ከፐርፐስ ጋር አላይን አድርጉ። እውቀታችሁን እስከ 3D ዳይሜንሽን ወይ እስከ 3 ዳይሜንሽን ድረስ እንዲያስጉዛችሁ አድርጉ። ቅድም ያልኳችሁ ማለት ነው። ሜንታሊቲያችን ትሪክ ሰርቶን ጸሎት እንዳስቆመ እኛ ደግሞ ትሪክ ሰርተ ነው ማፕ እንዲሰራ እናደርገዋለን። ሪቹዋሉን እንዲቀበል እናደርገዋለን። አንድ ሜንታል የእናንተ ሜንታሊቲ አንድን ነገር ደጋገመው ማለት ለስፕሪት ራሱን የማስገዛት አቅሙ ኢን ፖዚቲቭ ዌይ ስታዩት ከፍ ያለ ነው ማለት ነው። ሪጀክት ካረገው ነው ችግሩ። ስለዚህ ወዳጆች ሲምፕሊ ከዚህ ቅጽበት ጀምሮ ሰዓታችሁን ከ7 ማሳደግ የምትችሉ ካላችሁ ማሳደግ ትችላላችሁ። ነገር ግን ከቀላሉ አንጀምር ነው። 7ቱንም ሰዓታት ትሞላላችሁ ማለት ነው። አላርም ታደርጋላችሁ። በስራ ቦታ ይሁን በመኝታችሁ በየትኛውም ሰዓት ላይ ልክ ሲጮህ አለቀ ተመስገን አምላኬ ትላላችሁ። ከዛ ቅድም ባልኳችሁ ቴክኒክ ከዜሮ ዳይሜንሽን ወደ 1 ከ1 ወደ 2 እና ወደ 3 ተሸጋግሮ ልክ እዛ ስቴት ላይ ስትደርሱ ስፕሪታችሁ ታይትሉን ይወስዳል። ከዛ በኋላ መንፈስ ቅዱስ ወደ ሌላው ዳይሜንሽን የምትመሩበትን መንገድ ያመቻቻል ማለት ነው። ከዛ በኋላ ከፐርሲፕሽን ኦፍ ሪያሊቲ አቅም ወደ ሪያሊቲ ስለተሸጋገራችሁ በሪያሊቲ ውስጥ ደግሞ መድከም ይቀንሳል ማለት ነው። የስጋ እና የአእምሮ ከፍታ ስለሌለ ስለዚህ ይሄኛው ምናልባት ይሄንን ሳብራራ አንድ ጥያቄ በአእምሯችሁ ሊመጣ ይችላል። ስፒሪቹዋል ግሮዝ ወይ ደግሞ መንፈሳዊ እድገት ከፍ እያለ በመጣ ቁጥር ቻሌንጆችም አብረው ይጨምራሉ ይባላል። እንዴት ነው መድከም የሚባለው የሚቀንሰው የሚል አይነት ሐሳብ ወደ እናንተ ሊመጣ ይችላል። ኦፍ ኮርስ ይጨምራሉ፣ ዳይሬክትሊ ፕሮፖርሽናል ናቸው። ነገር ግን ያ ማለት ምን ማለት ነው? ያ ማለት ያ ቻሌንጅ ከየትም የሚመጣው ሆኖ አይደለም። ቻሌንጁ ባይ ዲፎልት ከእናንተ ጉዞ ጋር የተያያዘ ነው። ልክ ስትራመዱ የምትራመዱበት ሌቭል የራሱ የሆነ ቻሌንጅ አለው። ፈተና የሚባለውማ ከሌለ እናንተ መብቃታችሁ በምን ይታያል? ያ ደግሞ በእናንተ ልዕልና ልክ ነው። ምድር ከዚህ በፊት ብያለሁ፣ ፖዚቲቭሊም ኔጌቲቭሊም የሚመጣ ነገር እናንተን ለመፈተን ነው ብያለሁ። ስለዚህ የምትጓዙበት ልዕልና በከፍታችሁ ልክ ፈተና ኖሮት ነው የምታገኙት። ስለዚህ ኦፍ ኮርስ ፈተናው ይበልጣል። ከመጀመሪያው ፈተናው ከፍ ይላል። ከፍ ይላል ማለት ግን እዚች ጋር የእናንተም አቅም ከፍ ብለዋል የሚለውን ያሳያል። ስለዚህ ሲምፕል አድርጋችሁ ስትረዱት በሰርቫይቫል ስቴጅ ላይ ባላችሁበት ወቅት የተፈተናችሁት ወይ ደግሞ ዋን ፖይንት ወይ ደግሞ ዋን ዳይሜንሽን ላይ ወይ ደግሞ ፖይንት ሌቭል ላይ በነበራችሁበት ጊዜ ተፈተናችሁ፣ በዛች ትንሽ ፈተና ተፈተናችሁ ከከበዳችሁ ይልቅ ራሳችሁን ወደ 3D አቅም ከፍ አድርጋችሁ የምትፈተኑት ትልቅ ፈተና ይቀላችኋል። በጣም ቀላል ፈተናው እኮ ትልቅ ግን ለእናንተ ቀላል። ፈተናው ከባድ ነው ማለት የእናንተ ህይወት ይከብዳል።
ወይ ደግሞ አትመልሱትም ማለት አይደል። ኦፍ ኮርስ ይከብዳል። የበቁ አባቶች በበዓት እያሉ የሚፈተኑት ፈተና አንድ ምዕመን ቢፈተን ጭራሽ በየትኛውም ስሌት እንኳን መመለስና ያንን መቋቋም ይቀርና አንደርስታንድ ሊያደርገው ራሱ አይችልም። ያ ማለት ግን ምንም ያ ፈተና ከባድ ቢሆን ለአንተ በዚህ ዓለም ላይ እያለህ ጥንጥየዋ ፈተና የከበደችን ያህል እንኳን አይከብዳቸውም እነሱ ለመመለስ። ለምን? ስፒሪቹዋል የሚባለው ሌቭል ላይ ስለደረሱ። ስለዚህ ወዳጆች ምናልባት በዚህ ዙሪያ ሰፊ የሆነ ርዕስ ሌላ ጊዜ ቢኖረንም ለዛሬ ስፒሪቹዋል እድገታችሁን በቀላሉ ከልቲቬት እንዲሆን እና ለመንፈስ ቅዱስ አሳልፋችሁ እንድትሰጡት የሚያደርግ ሲምፕል ቴክኒክ ነው ብዬ ፕራክቲካል የሆነ ቴክኒክ ነው ብዬ አስባለሁ። ለእኔም የጠቀመኝ ነው እና የዛሬም በዚህ እንያዘውና በተቻላችሁ አቅም እንግዲህ ከዚህ በኋላ እኔም አልጠፋም፣ እናንተም ላይክ፣ ሼር፣ ሰብስክራይብ ለወዳጆቻችሁ ይሄን አይነት ወግ ለሚወዱት ወዳጆቻችሁ እንድታስተላልፉ እጠይቃለሁ። እኔም እንግዲህ ለዛሬ ከብዙ መጥፋቶች በኋላ ለዛሬ ያመጣሁላችሁ ጉዳይ ይሄን ነው። እንግዲህ ካሁን በኋላ በተወሰነ መልኩ አለው ብዬ አስባለሁ። የጨነቃችሁ የጠበባችሁ ወዳጆች ካላችሁ ኮንታክት ማድረግ ትችላላችሁ። ያ ማለት እስካሁን ድረስ በአንድ ወር ውስጥ በጣም ማት መልእክቶች ተቀምጠውልኛል። አይኖ በዚህ አጋጣሚ ለሁላችሁም ልናገርና ለሁላችሁም በረድፍ እየመለስኩላችሁ ወይ ከዚህ በፊት እንደማደርገው በቴክስት መመለስ ያለብኝን በቴክስት መልሳለሁ፣ በቮይስ መመለስ ያለብኝን በቮይስ መልሳለሁ። እንደዚሁም መደወል የሚያስፈልግ ጉዳይ ከሆነ ደውሉ ላለሁ በዛ አግባብ እንየውና ካሁን በኋላ መመልስላችሁ ይሆናል ወዳጆች ማለት ነው። እና ካሁን በኋላ ደግሞ አዲስ ጥያቄ ያላችሁ በተቻላችሁ አቅም ብትችሉ በቮይስ ብታስቀምጡት፣ ባትችሉ ደግሞ ጥሩ የሆነ ትንታኔ ያለው ጽሁፍ ብታስቀምጡልኝ ለእናንተ ሪስፖንድ ማድረግ ይሆናል። ለዛሬ በዚህ እንያዘውና እስከሚቀጥለው ቪዲዮና ርዕስ ድረስ ቸር ቆዩኝ።